ዛሬ በአዲስ ርዕስ ወይም ታይትል ተመልሰናል። የዛሬው ርዕሳችን ምንድነው? ሪሌሽንሺፕ ቢትዊን ኮንፍሊክት ኤንድ ፖቨርቲ የሚለው ነገር እናያለን። ይህን ቶፒክ በጣም ጠቃሚ ወይም ደግሞ በጣም አስፈላጊ ከምንላቸው ከጂኦግራፊ ኮንሴፕቶች ከጂኦግራፊ ትምህርቶች መካከል ዋነኛው ነው እና እናንተም ይሄን ቪዲዮ እስከ መጨረሻው በማዳመጥ የዚህ ትምህርቱ ተጠቃሚ እንድትሆኑ ስል በአክብሮት እጠይቃለሁ ማለት ነው። ወደ መጀመሪያው በምንሄድበት ጊዜ the relationship between conflict and poverty is multifaceted and interconnected። የፖቨሪቲ እና የኮንፍሊክት ወይም ደግሞ የኮንፍሊክት እና ፖቨሪቲ ሁለቶቹ ያላቸው ሪሌሽንሺፕ ምንድነው ማለት ነው? መልቲፌስትድ ወይም ደግሞ ኢንተርኮኔክትድ የሆነ ነው፣ የተገናኘ ነው ወይም ደግሞ መልቲፌስትድ ነው ማለት ለምሳሌ የአንድ ነገር ሁለት ገጽታ መነጣጠል የማይችሉ ነገራቶች ናቸው ለማለት ነው። A researcher, social activist, policy maker increasingly recognize this link። እነዚህ የሁለቶቹ ሪሌሽንሺፕ ሪሰርቸሮች፣ ሶሻል አክቲቪስቶች፣ የተለያዩ የፖሊሲ ሜከሮች እና ደግሞ በአጠቃላይ እነዚህ ነገራቶች ሪሰርቸር፣ ሶሻል አክቲቪስት፣ ፖሊሲ ሜከሮች የነዚህ የሁለቶቹ ሪሌሽንሺፕን ሪኮግናይዝ አድርገዋል ወይም ደግሞ እውቅና ሰጥተዋል ማለት ነው። ምክንያቱም የአንዱን ነገር መፈጠር ሌላኛው ኮዝ ስለሚሆን ሁለቶቹ ሪሌሽንሺፕ መኖራቸውን ሪኮግናይዝ ያደርጋሉ ማለት ነው። ፖቨሪቲ ካን ዳይሬክትሊ ኮንትሪቢዩት ቱ ኮንፍሊክት። ፖቨሪቲ የምንለው ነገር ዳይሬክትሊ ምን እንዲመጣ ያደርጋል ማለት ነው? ኮንፍሊክት። ዳይሬክትሊ ኮንትሪቢዩት ቱ ዋት? ኮንፍሊክት እንዲመጣ ወይም ደግሞ ኮንፍሊክት ቱ ክሬት ኮዝድ ባይ ዋት? ፖቨሪቲ። በፖቨሪቲ ምክንያት ምን ሊነሳ ይችላል ማለት ነው? ኮንፍሊክት ሊነሳ ይችላል ማለት ነው። በተጨማሪ ደግሞ ኮንቨርስሊ ኮንፍሊክት ካን ክሬት ፖቨሪቲ። ኮንፍሊክት ደግሞ አንዳንዴ ምን ያመጣል መሰላችሁ? ፖቨሪቲ ያመጣል። ግን ዳይሬክትሊ የሆነ አይደለም፣ ዳይሬክትሊ ኮንትሪቢዩት አይደለም። ግን ኮንፍሊክትም ምንን ክሬት ያደርጋል ማለት ነው? ፖቨሪቲን ክሬት ያደርጋል ማለት ነው። በሌላ በኩል ትራዲሽናሊ ፖቨሪቲ ሃዝ ቢን ዴቨሎፕመንት ኮንሰርን። ፖቨሪቲ ትራዲሽናሊ ዴቨሎፕመንት ኮንሰርን ተደርጎ ይወሰዳል ማለት ነው። ዋይል ወይም ደግሞ ለምሳሌ ፖቨሪቲ ኖርማል የፖቨሪቲ ምንድነው? ትራዲሽናሊ ፖቨሪቲ ሃዝ ቢን ዴቨሎፕመንት ኮንሰርን ተደርጎ ይወሰዳል። ዋይል ቫዮለንት ኮንፍሊክት ሃዝ ቢን ቪውድ አስ ኤ ፒስ ኤንድ ሴኩሪቲ ኢሹ። ይሄ ቫዮለንት ኮንፍሊክት የምንለው ነገር የምን ኢሹ ያመጣል? የፒስ እና የደህንነትና የሰላም ዋነኛ ኢሹ ወይም ደግሞ ዋነኛ ነገር ይሆናል እንጂ በዋናነት ያንን ነገር አይደለም ተብሎ ይታሰባል ማለት ነው። ግን ሪሰንትሊ ዚስ አይዲያ ሃቭ ኮንቨርጅድ አራውንድ ዘ ኢሹ ቫዮለንት ኮንፍሊክት ኤንድ ፖቨሪቲ። ይሄን ነገር ኢሹ ኮንቨርጅ ሆኗል። በምን? ቫዮለንት ኮንፍሊክት እና ፖቨሪቲ ሁለቶቹ ኢሹ እንደሚሆኑ ያኛው ነገር ኮንቨርጅ እንዲሆን አድርጎታል ማለት ነው። ሌላኛው ስሪ ሃይፖቴሲስ ኦን ዘ ሪሌሽንሺፕ ኦፍ ፖቨሪቲ ኤንድ ኮንፍሊክት። በፖቨሪቲ እና በኮንፍሊክት ሶስት የተለያዩ የሪሌሽንሺፕ ሃይፖቴሲሶች አሉ። ከነዚህ ሃይፖቴሲሶች መካከል የመጀመሪያው ምንድነው ማለት ነው? ኮንፍሊክት ኮዝ ፖቨሪቲ እንለዋለን። ሁለተኛ ፖቨሪቲ ኮዝ ኮንፍሊክት እንለዋለን። ሶስተኛ ደግሞ ስትራክቸራል ሪሶርስ ዌልዝ ኮዝ ኮንፍሊክት ብለን በሶስት ከፍለን እናያቸዋለን ማለት ነው። ወደ መጀመሪያው በምንሄድበት ጊዜ ኮንፍሊክት ኮዝ ፖቨሪቲ ዜር ኢዝ ኮንሰንሰስ ዘ ኮንፍሊክት ሃዝ ኤ ሎንግ ተርም ኮዝ ፎር ዘ ሶሳይቲ። ይሄ ኮንፍሊክት የምንለው ነገር ለሶሳይቲ ሎንግ ተርም ምን ያመጣል? ኮስት ያመጣል፣ ወጪ ነው የሚያመጣው። ዚስ ኮስት ኢንክሉድ ይሄን ኮስት ደግሞ መቼ ነው ይሄን ኮስት እንዲወጣ ይሄን ኮስት ደግሞ አላግባብ ቦታ እንዲውል የሚያደርገው መቼ ነው ማለት ነው? ባትልፊልድ ጦርነት ካለ ለባትልፊልድ የምናወጣው ባትልፊልድ ዴዝ የምንለው ለዛ ነገር የምናወጣው ወጪ በጣም ከባድ ነው። ሁለተኛ ምን ይፈጠራል? ዲስኤብልመንት። ይሄ ማለት የአካል ጉዳተኞች ምናምን እንዲፈጠሩ ያደርጋል። ሌላኛው ደግሞ ዲስፕሌስመንት፣ አንድ ሰው ከሚኖርበት አካባቢ ተሰዶ ወደ ሌላ ቦታ እንዲወጣ ያደርጋል ማለት ነው። እነዚህ በአጠቃላይ ተጨፍልቀው ምን ያመጣሉ ማለት ነው? ክሮኒክ የሆነ ፖቨሪቲ እንዲከሰት ያደርጋሉ ማለት ነው። ክሮኒክ ፖቨሪቲ ወይም ከባድ የሆነ ድህነት ማለት ነው፣ ወይም አብሶሉት ፖቨሪቲ ማለት ነው። ክሮኒክ ፖቨሪቲ ካን ኢንክሪዝ ዲዩ ቱ ሃየር ዲፔንደንሲ ሬሽዮ። ክሮኒክ የሆነ ፖቨሪቲን ሃየር ዲፔንደንስ ጥገኝነትን ይበዛል ወይም ደግሞ ጥገኝነት በከፍተኛ ሁኔታ እንዲበዛ ያደርጋል ማለት ነው።
ያ በጣም ለአንድ ሀገር ጥገኛ በዛ ማለት የሚሰራው ሰው እያነሰ እየመጣ እነዚህ በጣም በእድሜያቸው ትላልቅ ሰዎች የሴቶች ቁጥር እና ደግሞ የአካል ጉዳተኛ ቁጥር እየበዛ በሄደ ቁጥር ጥገኛ ይበዛል ማለት ነው። የሚሰራው ሰው እያነሰ ወይም ደግሞ ኢኮኖሚካሊ አክቲቭ የምንለው ሰው ቁጥሩ እያነሰ ይመጣል ማለት ነው። በዛን ሰዓት ያንን አካባቢ ላይ አገሪቱ ኢኮኖሚው በጣም እየወደቀ እየዳሸቀ ይመጣል ማለት ነው። ያ ክሮኒክ ፖቨርቲ ያስከትላል ማለት ነው። ሌላኛው ኮንፍሊክት አፌክት ዘ ካንትሪ ኦፍን ኤክስፒሪየንስ ኔጌቲቭ ኢኮኖሚክ ኢምፓክት። ኮንፍሊክት የምንለው በሀገር ኢኮኖሚ ላይ ኔጌቲቭ የሆነ ኢኮኖሚክ ኢምፓክት ነው ያለው። ከነዚህ መካከል የመጀመሪያው ምንድነው ማለት ነው? ኔጌቲቭ ኢምፓክት ከምንላቸው መካከል ፎል ኢን ጂዲፒ ፐር ካፒታል፣ ያንን አገር ጂዲፒ ቶታል ገቢውን እንዲቀንስ ያደርጋል። ቶታል ገቢ ቀነሰ ማለት ደግሞ ፐር ካፒታል ኢንከም ይቀንሳል። ፐር ካፒታል ኢንከም ቀነሰ ማለት ደግሞ አንድን አካባቢ የራሱን ነገር ማሟላት አይችልም፣ በቂ የሆነ ገቢ አይኖረውም፣ ወደ ድህነት ይሄዳል ማለት ነው። ኢኮኖሚክ ፕሮዳክቲቪቲው ወይም ደግሞ በአጠቃላይ በኢኮኖሚ ያለን ምርታማነት ምን ያደርጋል ማለት ነው? ዲክላይን ያደርጋል። ያ ዲክላይን እንዲሆን የሚያደርገው ምንድነው ማለት ነው? ኮንፍሊክት ነው ማለት ነው። ኮንፍሊክት የፖቨርቲ ዋነኛ ምክንያት ነው ማለት ነው። ሌላኛው ሪዲዩስ ፉድ ፕሮዳክሽን ኤንድ ኤክስፖርት። ኮንፍሊክት ካለ በአንድ ሀገር ምን ይመጣል? ሪዲዩስ ፉድ ፕሮዳክሽን የምግብ ምርትን ይቀንሳል፣ ወይም ደግሞ ሪዲዩስ ፉድ ፕሮዳክሽን ኤንድ ኤክስፖርት ይቀንሳል። ለምግብነት የምንጠቀማቸው ምርቶች ይቀንሳሉ ማለት ነው። ኮንፍሊክት ዲስራፕት አግሪካልቸር ኤንድ ትሬድን አግሪካልቸርን ዲስራፕት እንዲሆን ያደርጋል፣ ወይም ደግሞ እንዲበላሽ ወይም ደግሞ ያለው ባላንስ የነበረው ነገር አንባላንስ እንዲሆን ያደርገዋል ማለት ነው። ሌላኛው ዲክሪዝ ግሮዝ ኢንቨስትመንት ማለት ኢንቨስተሮች በአንድ ሰላም ባልሆነ ቦታ መጥተው ኢንቨስት ማድረግ አይችሉም፣ ወይም ወደ ኢትዮጵያ መጥተው መስራት አይችሉም። ኢትዮጵያ ላይ የሆነ ግጭት ካለ፣ ኢትዮጵያ ላይ የሆነ ምቹ የሆነ ሁኔታዎች ከሌሉ፣ ሴኩሪቲ ከሌለ ደህንነት ማይሰማቸው ከሆነ ኢንቨስተሮች መጥተው አንድን ቦታ ኢንቨስት ማድረግ ወይም ኢንቨስተር ፌርፉል አዌይ ፍሮም አንስቴብል ሪጅን ካልተረጋጋ አካባቢ አዌይ ያደርጋሉ ወይም ደግሞ ከዛ አካባቢ ለቀው ይሄዳሉ ማለት ነው። በዛን ሰዓት ኢኮኖሚው እየተጎዳ ይመጣል ማለት ነው። ሌላኛው ኢምፓክት ኦን ገቨርንመንት ሬቪኒው ኤንድ ኤክስፔንዲቸር፣ በገቨርንመንት ወይም ደግሞ በመንግስት ወጪና ገቢ ላይ በጣም ኢምፓክት አለው። ግጭት ብዙ ጊዜ ኤክስፔንዲቸር ነው የሚበዛበት፣ ወጪ ነው ለመሳሪያ ለማረጋጋት የዛ ለሚከፈል ለብዙ ነገር በቃ በጣም ብዙ ወጪ ነው እና ደግሞ በዛ አካባቢ ደግሞ አንደኛ አላግባብ ወጪ ይወጣል ማለት ነው። ይሄም ማለት እዛ ግጭት የተፈጠረበት አካባቢ ላይ ለመንግስት ሪቪኒው ይቀንሳል። እዛ አካባቢ ግጭት ካለ ምንም ገቢ አይመጣም፣ ግን ደግሞ መንግስት ያንን ለመረጋጋት ደግሞ ከፍተኛ የሆነ ወጪ ያወጣል ማለት ነው። ዋርስ ስትሬንስ ፐብሊክ ፋይናንስን ስትሬን ያደርጋል ማለት ነው። ይሄ ሌላኛው የኮንፍሊክት ኔጌቲቭ ኢምፓክት ነው ማለት ነው። ፕሪቪሌጅ ኮላፕስ ኤንድ ፋሚንስ ኮንፍሊክት ዲስራፕት ላይቭሊሁድ ኤንድ አክሰስ ቱ ቤዚክ ኔሴሲቲ። ኮንፍሊክት የሚለው ነገር የሰው ልጅ ይሄ ምንድነው መተዳደሪያውን ያጠፋበታል፣ ወይም ደግሞ ይሄ መተዳደሪያ የሚለው ነገር ለመኖር ምናምን የሚያደርገው ነገር ያጠፋበት። በተጨማሪ ደግሞ እነዚህ አክሰስ የሆነ ወይም ደግሞ ይሄ አስፈላጊ የሆኑ ነገራቶችን የማግኘት ቻንሱን ይቀንስበታል፣ ወይም ደግሞ ቤዚክ ኒድ የምንላቸው ነገራቶች መሰረታዊ ነገር ራሱ ማግኘት እንዳይችል ያደርጋል ማለት ኮንፍሊክት። ይሄ ሁሉ በአጠቃላይ የኮንፍሊክት ዋነኛ ኔጌቲቭ ኢምፓክት ናቸው ማለት ነው። ይሄ በአጠቃላይ የመጀመሪያው ዘ ሪሌሽንሺፕ ቢትዊን ፖቨርቲ ኤንድ ኮንፍሊክት ነው ማለት ነው። ሁለተኛው ሃይፖቴሲስ ምንድነው? ፖቨርቲ ኮዝ ኮንፍሊክት። ፖቨርቲ ኮዝ ኮንፍሊክት፣ በፖቨርቲ ምክንያት የሚነሳ ኮንፍሊክት ማለት ነው። ፖቨርቲ ካን ቢ ኮንትሪቢዩቲንግ ፋክተር። ለኮንፍሊክት ፖቨርቲ ኮንትሪቢዩቲንግ ፋክተር ነው፣ በት ኢት ኢዝ ኖት ሶል ኮዝ። ብቻ ግን የፖቨርቲ ዋነኛ ማለቴ የኮንፍሊክት ዋነኛ ምክንያት አይደለም፣ ወይም ደግሞ ፖቨርቲ የግጭት አንደኛ ብቸኛው ምን አይደለም ማለት ነው ምክንያት አይደለም፣ ግን ደግሞ ኮንትሪቢዩቲንግ ፋክተር ነው ማለት የራሱ የሆነ ኮንትሪቢዩሽን አለው፣ ግን ብቸኛው ደግሞ ፋክተር አይደለም ማለት ነው። አዘር ኢሹ ላይክ ሌሎች ደግሞ ግጭትን የሚያስነሱ ሌሎች ነገራቶች አሉ። ለምሳሌ ኢንኢኳሊቲ እኩልነት ከሌለ፣ ኢኮኖሚኩ ስሎው ዳውን ወይም ቀስ ብሎ እያደገ ካለ፣ ስቴት ክራይስ ወይም ደግሞ የሀገሪቱ ቀውሶች ካሉ፣ ኤክስተርናል ሾኮች ካሉ ይሄ ከፍተኛ የሆነ ራሳቸው የሆነ ሚና አላቸው ማለት ነው። ብቻ ምን አይደለም ማለት ነው
ፖቨሪቲ አይደለም። ግን ፖቨሪቲ ለኮንፍሊክት የራሱ የሆነ ኮንትሪቢዩቲንግ ፋክተር ነው፣ ግን ብቸኛው ኮዝ አይደለም ማለት ነው። ኮንፍሊክት ፖቨሪቲ እንደሚያመጣ ሁሉ ፖቨሪቲ ግን ኮንፍሊክት የማምጣቱ ቻንስ እንደዛኛው ደግሞ አይደለም ማለት ነው። ሌላኛው ሪሶርስ ዌልዝ ኮዝ ኮንፍሊክት፣ በሪሶርስ ዌልዝ ምክንያት የሚፈጠር ኮንፍሊክት። recent researchers made by the World Bank conflict are driven by grievance ማለት ማደግ ማለት ነው over valuable resource like oil, mineral and land። አሁን ላይ የወርልድ ባንክ ባጠናው ጥናት አሁን ላይ ያሉ ኮንፍሊክቶች እነዚህ በጣም ጠቃሚ ፈንድ ሪሶርስ በሚላቸው ላይ የሚነሳው ግጭት በጣም እየጨመረ ነው። እነዚህ ፈንድ ሪሶርስ የምላቸው ኦይል፣ እነዚህ ነዳጆች፣ ሚኒራሎች፣ የተለያዩ ማዕድኖች በመሬት በእነዚህ በጣም ፈንድ የሆኑ እንትኖች ናቸው። በጣም ገቢ የሚያስገኙ ሪሶርሶች ናቸው። በእነዚህ ሪሶርስ ላይ አሁን ላይ ኮንፍሊክት በዓለም ላይ በከፍተኛ ሁኔታ እየተነሳ ነው ማለት ነው። while the other suggest rebel need resource to fund their activities። ሪሶርሶቹ ለፈንድ በጣም ለአንድ ሀገር ገቢ በጣም ከፍተኛ የሆነ እንትን የሚወጡ ወይም ደግሞ ሊያመጡ የሚችሉ ሚኒራሎች ናቸው። ያ የግጭት መንስኤ ይሆናሉ ማለት ነው። making them more likely fight where resources are plentiful። ሪሶርስ ለመጠቀም ፋይት ያደርጋሉ የተለያዩ ሀገራቶች፣ በዛ ምክንያት ግጭት ይነሳል ማለት ነው። Civil wars are more likely to occur when rebel organization can benefit economically from the conflict. This suggests resource wealth can also the factor the cause of conflict። እነዚህ ሲቪል ዋር ወይም ደግሞ ያለው የእርስ በርስ ጦርነት ብዙ ጊዜ የሚነሱት በዚህ በሪሶርስ ምክንያት ነው ማለት ነው። እነዚህ በአጠቃላይ ፖቨሪቲ እና ኮንፍሊክት ያላቸውን ሪሌሽንሺፕ የሚያሳይ ነው ማለት ነው። ሌላኛው የምናየው ምንድነው the advantage and ሊሚቴሽን ኦፍ ግሎባላይዜሽን ከሚለው ውስጥ ስለ ኮንሴፕት ኦፍ ግሎባላይዜሽን የተወሰነ እናያለን ማለት ነው። ግሎባላይዜሽን is a resource by which the world become more interconnected due to increased commerce and cultural interaction። ዓለም በካልቸራል ኢንተራክሽን እና በንግድ በኮመርስ ሞር ምን ስትሆን ኢንተርኮኔክትድ ወደ አንድ እየመጣች ስትሄድ ምን እየተፈጠረ ወይም ደግሞ ምን ተፈጠረ ይባላል ማለት ነው። ግሎባላይዜሽን አለ እንላለን ማለት ነው። ዓለም አንድ ስትሆን በካልቸር በንግድ በተለይ ወደ አንድ ስትመጣ ግሎባላይዜሽን እያደገ ነው። ግሎባላይዜሽን ተፈጠረና ዓለም አቀፋዊነት ዓለምን ባንድ ማስተሳሰር ማለት ነው። ግሎባላይዜሽን የሚለው ነገር ግሎባላይዜሽን has lead greater production of goods and service። ግሎባላይዜሽን የሚለው ነገር ብዙ ምርቶች ለማምረት ሰርቪሶችን ፕሮዲዩስ ለማድረግ ከፍተኛ የሆነ የራሱ የሆነ አስተዋጽኦ አለው ማለት ነው። ግሎባላይዜሽን ባይኖር የተለያዩ ጉዶች የተለያዩ ሰርቪሶች የማደጋቸው እንትን በጣም እየቀነሰ ይመጣ ነበር ማለት ነው። in the era of globalization አሁን በግሎባላይዜሽን ዘመን the largest company are no longer confined the national border። እነዚህ በግሎባላይዜሽን ጊዜ ወይም ደግሞ ዘመን ላርጀስት ካምፓኒ የምንላቸው ነገራቶች በአንድ አጥር ወይም ደግሞ በአንድ ድንበር የተወሰኑ አይደሉም ማለት ነው። ለምሳሌ የአሜሪካ ካምፓኒ መጥቶ ኢትዮጵያ ውስጥ መስራት ይችላል። በምን በግሎባላይዜሽን ዘመን ማለት ነው። they operate as multinational corporation። እነዚህ ኮርፖሬሽን መልቲናሽናል ናቸው። ለምሳሌ ብንወስድ ኢትዮጵያ ውስጥ የተለያዩ ቢራ ፋብሪካዎች አሉ። ቢጂአይ የምንለው ለምሳሌ የኢትዮጵያ አይደለም። አብዛኛው ሼሩ የማን ነው ማለት ነው? ቢጂአይ የቤልጂየም ነው ወይም ደግሞ ቤልጂየም የተመሰረተ ነው። መጥቶ ኢትዮጵያ ውስጥ ደግሞ የራሱ የሆነ ምን አለው ማለት ነው ካምፓኒ ያለው ያንን ነገር የተለያየ አይነት ሀገር ላይ እንዲሰሩ ያደረጋቸው ያንን ነገር ያመቻችላቸው ምንድነው ማለት ነው ግሎባላይዜሽን የሚለው ነገር ያንን ነገር ዓለም ላይ እንዲፈጠር አድርጓል ማለት ነው። they operate multinational corporation with subsidiaring in the various country globalization lead rise multinational corporationዎችን እንዲፈጠሩ ያደርጋል ማለት ነው። while globalization has been occurring for centuries it has significantly accelerated in the past 15 years። ግሎባላይዜሽን ከአንድ ክፍለ ዘመን በፊትም ኦከር ሆኖ ነበር ተጀምሮ ነበር። ግን አሁን ያለፉት 50 ዓመታቶች ደግሞ ሞር አክሰለሬት እየሆነ በከፍተኛ ሁኔታ እያደገ መጥቷል ማለት ነው።
ከረንትሊ ዘ ተርም ግሎባላይዜሽን ኢንኮምፓስ አሁን ላይ የግሎባላይዜሽን ተርሙ ወደ ምን ኢንኮምፓስ ከኢኮኖሚ ከፖለቲካል ከኤዱኬሽናል አስፔክት ጋር የተያያዘው ነው ማለት ነው። ዊዝ ዘ ካንትሪስ ኮንሲደር ዘምሰልፍስ ፓርት ኦፍ ዘ ግሎባል ኮሚኒቲ however globalization has been negative implication particularly in developing country ግሎባላይዜሽን ግን ለዴቨሎፒንግ ካንትሪ ኔጌቲቭ የሆነ ኢምፕሊኬሽን ነው ያለው። ለምሳሌ እንዴት ነው ለዴቨሎፒንግ ካንትሪ ሞር ዲስአድቫንቴጅ የሚበዛው? ሎካል ቢዝነስ ኤንድ ብራንድስ ኢን ዚስ ኔሽን ካን ጎ ባንክረፕት። በዛ በዴቨሎፒንግ አካባቢ ላይ ያሉ የተለያዩ ሎካል ቢዝነሶች እነሱ በትላልቅ ኮርፖሬሽኖች ካምፓኒዎች ይዋጣሉ። ሎካል ቢዝነሶች እየጠፉ ይሄዳል፣ ባንክረፕት እያደረጉ ይሄዳል ማለት ነው። ያ ለዴቨሎፒንግ ካንትሪ በጣም ጉዳት ነው ማለት ነው፣ ወይ ለሎካል ኮሚኒቲ በጣም ጉዳት ነው ማለት ነው። አስ ላርጅ ኮርፖሬሽን ፍሮም ዴቨሎፕድ ካንትሪስ ዶሚኔት ዜር ኢኮኖሚ ኤንድ ኢኮኖሚክ ኢምፓክት፣ በኢኮኖሚ ኢምፓክት ሊያመጡ ይችላሉ ማለት ነው። ሌላኛው ትራዲሽናል ከስተም ኤንድ ካልቸርስ ሜይ ሺፍት ዲዩ ቱ ዘ ግሎባል ኢንፍሉዌንስ፣ በግሎባል ኢንፍሉዌንስ ምክንያት ያለን ካስቸላችን ልማዳችንን ወደ እነሱ ሺፍት እየሄደ አሁን የድሮ የኢትዮጵያ ባህልና አሁን ያለው የኢትዮጵያ ባህል ወይም ደግሞ ያላችን ልማዳችን በጣም ተቀይረዋል። ያም እንዲሆን ያደረገው የግሎባላይዜሽን ተጽዕኖ ነው ማለት ነው። ሌላኛው ስኩል ኢን ዴቨሎፒንግ ካንትሪስ ኢንክሪዚንግሊ ቲች ግሎባል ላንጉዌጅ፣ እነዚህ በዴቨሎፒንግ ሀገር ላይ ያሉ ስኩሎች ሙሉ በሙሉ የሚያስተምሩበት መንገድ እነዚህ ምን ይሆናል ማለት ነው ግሎባል ላንጉዌጅ። ለምሳሌ ኢትዮጵያ ከ5ኛ ክፍል ወር ከ6ኛ ክፍል በላይ አብዛኛው የኢትዮጵያ ፍኖተ ካርታ የትምህርት ካርኩለሙ የተቀረጸው በምንድን ነው? በእንግሊዘኛ ነው። ይሄ ምን ያመጣው ነገር ነው ማለት ነው? ግሎባላይዜሽን ያመጣው ነገር ነው ማለት ነው። ዲስፓይት ኢት ቤኔፊት ኤንድ አድቫንቴጅ ግሎባላይዜሽን ኢዝ ፐርማነንት ፊውቸር ኦፍ ዘ ወርልድ። ቤኔፊት እና አድቫንቴጅ ዲስአድቫንቴጁ የግሎባላይዜሽን የሚቀጥል ነው፣ ፐርማነንት ነው ማለት ነው ወደፊትም። ዴቨሎፕድ ካንትሪ ሃቭ ቤኔፊትድ ሞር ግሎባላይዜሽን፣ ዴቨሎፕድ ያደጉ ሀገራቶች በግሎባላይዜሽን በጣም ተጠቃሚው ሀገራቶች ናቸው ማለት ነው። አዝ ዘይ ካን ሴል ዜር ጉድ ኤንድ ፕሮዳክትስ ኦፍ ዘ ግሎባል ሳውዝ፣ እነዚህ እንትኖች የራሳቸው የሚያመርቱት ነገራቶች ለግሎባል እንትን ማቅረብ ስለሚችሉ በቀላሉ ማቅረብ በጣም ከፍተኛ የሆነ ምርት ስላላቸው ሙሉ ዓለሙ ላሉ ገበያ ማቅረብ ይችላል። በዚህ ምክንያት እነዚህ ዴቨሎፕድ ካንትሪዎች በጣም በግሎባላይዜሽን ተጠቃሚው ሀገራቶች ናቸው ማለት ነው። ቀጣይ ስለ ግሎባላይዜሽን ዴቨሎፒንግ ካንትሪ የሚለው ነገር ዲቴል እናያለን። እስከዚህ ሰዓት ላዳመጣችሁኝ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ በማድረግ ለነዚህ ለቪዲዮ አዲስ ከሆናችሁ በአጠቃላይ ለቻናሉ አዲስ ከሆናችሁ ቻናሉ በጂኦግራፊ ትምህርት ላይ የሚሰራ በአጠቃላይ የጂኦግራፊ ኮንሴፕት ላይ የሚሰራ ቻናል ነው። ለቻናሉ አዲስ የሆናችሁ ሁላችሁም ቻናሉን ሰብስክራይብ አድርጉት እና ይሄንን ቪዲዮ ለተለያየ ሰው ሼር አድርጉ። ለጓደኞቻችሁ፣ ለሃይስኩል ተማሪዎች በግሩፕ በተለያየ ነገር ሼር እንድታደርጉት ስል በአክብሮት እጠይቃለሁ። አመሰግናለሁ። በቀጣይ በሌላ ቪዲዮ እንመለሳለን። መልካም ሰንብቱ።